በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚህች ቀን የአባ ስምዖንና የወዳጁ የዮሐንስ የዕረፍታቸው መታሰቢያ ሆነ። እሊህ ቅዱሳንም በአማኒው የስጦስ ዘመነ መንግስት የነበሩ ናቸው። እሊህም ወንድሞች የከበሩ ክርስቲያን ናቸው። ከዚህም በኋላ ለከበረ መስቀል በዓል ቅዱሳት መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ አገራቸው ሲመለሱ በፈረሶቻቸው ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ በዚህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ስምዖንም ልናያቸው እንችላለን አለው። ዮሐንስም ከእርሳቸው ጋር ከሆን አዎን ልናያቸው እንችላለን አለው። ከዚያም ከፈረሶቻቸው ወርደው ለሰዎቻቸው ሰጥተው እስከምናገኛቸው በየጥቂቱ ተጓዙ ብለው እንደሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስንም ጎዳና ተጉዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ጸሎት እናድርግ፣ ከኛም አንዳችን ወደ ሀገር ጎዳና ደግሞም አንዳችን ወደ መነኮሳቱ ገዳም በምታደርስ ጎዳና ቁመን ዕጣ እንጣጣል። እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህም በኋላ ስምዖን በዮርዳኖስ ጎዳና ቆመ። ዮሐንስም ወደ ሀገራቸው በሚወስድ ጎዳና ላይ ቆመ። ዕጣውንም ባወጡ ጊዜ በዮርዳኖስ ጎዳና ላይ ወጣ። እጅግም ደስ አላቸውና ስለ ደስታቸው ብዛት እርስ በርሳቸው ተያይዘው ተሳሳሙ። አንዱም አንዱ ወደ ኋላ እንዳይመለስ ስለ ጓደኛው ይጠራጠርና ይፈራ ነበር። አንዱም ሁለተኛውን ይመክረውና ለበጎ ስራ ያተጋው ነበር። ዮሐንስ ስለ ስምዖን ይፈራ ነበር፣ ስለ ወላጆቹ ፍቅር እንዳይመለስም። ስምዖንም ስለ ዮሐንስ ይፈራ ነበር፣ እርሱ በዚያ ወራት መልከ መልካም የሆነች ሚስት አግብቶ ነበርና። ከዚህም በኋላ ወደ እግዚአብሔር ጸለዩ፣ እንዲህም አሉ፣ በውስጧም እንመነኮስ ዘንድ ለእኛ የተመረጠች ገዳም ደጃፎቿ ክፍት ሆኖ ብናገኛት ምልክት ይሆነናል። የገዳሙም አለቃ ኒቆን የሚሉት በትሩፋት ፍጹም የሆነ ድንቆይ ተአምራትንም የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ ይገቡ ዘንድ የገዳሙን በር ክፈት የሚለውን በር ራእይ አየ። ወደ እርሱም በደረሱ ጊዜ የክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና ከእግዚአብሔር ዘንድ እንደተላኩ ሰዎች አድርጎ ተቀበላቸው። ከዚህም በኋላ አበምኔቱን የምንኩስናን ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክትም ከበውት አንዱን መነኮስ አይተውታልና ስለዚህም ፈጥነው ይመነኩሱ ዘንድ ተጉ። ከዚያም በማግስቱ አበምኔቱ የምንኩስናን ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስኪሆኑ ድረስም በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያ መነኮስ ላይ እንዳዩ በራሶቻቸው ላይ የብርሃን አክሊልን አዩ። ከዚህም በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚህችም ሌሊት ብርሃንን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃም ጊዜ ወደ በሩ ሄዶ ተከፍቶ አግኝቶት እያዘነና እየተከዘ ሳለ ሊወጡ ፈልገው እሊህ ቅዱሳን መጡ። በፊታቸውም በትረ መንግስትን አየ። ባያቸውም ጊዜ ደስ ብሎት ተገናኛቸው። እነርሱም በልባቸው ያሰቡትን ነግረውት እንዲጸልይላቸው ለመኑት። በረጅም ጊዜም አለቀሰ። ከዚህም በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራው አቆማቸው። እጆቹንም ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህም በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያም አንድ ገዳማዊ በዚያን ወራት ያረፈ በውስጡ የኖረበትንም በዓት አገኙ። በውስጡም የሽማግሌ ገዳማዊ ሲመገበው የነበረ ለምግባቸው የሚያስፈልጋቸውን የእህል ፍሬዎችን አገኙ። ምግባቸውንም ባዘጋጀላቸው በእግዚአብሔር እጅግ ደስ አላቸው። በድንጋይ ውርወራ ርቀት መጠንም አንዱ ከሁለተኛ የተራራቁ ሆነው ሰፊ በሆነ ተጋድሎ ብዙ ዘመናት ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበር። ግን አባታቸው ቅዱስ ኒቄዎስ በራእይ ወደ እሳቸው መጥቶ ስለ እነርሱ ይጸልያል። ተኝተውም ሳሉ የዳዊትን መዝሙር ያስተምራቸዋል። በነቁም ጊዜ ያስተምራቸዋል። ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል።
አምላካዊ ራእይም ተሰጣቸው፣ ታምራትንም ያደርጋሉ። በዚህችም በረሃ የክብር ባለቤት በሆነ በክርስቶስ ኃይል ሰይጣንን ድል እስካደረጉት ድረስ የቀኑን ሐሩር የሌሊቱን ቁር ታግሰው 29 ዓመት ኖሩ። ከዚህም በኋላ ስምዖን ወንድሙ ዮሐንስን እንዲህ አለው፣ በዚህ በረሃ በመኖራችን ምን እንጠቀማለን? ና ወደ ዓለም ወጥተን ሌሎችን እንጥቀማቸው እናድናቸውም። ዮሐንስም መልሶ እንዲህ አለው፣ ወንድሜ ሆይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖንም እንዲህ አለው፣ ከሰይጣን አይደለም፣ በዓለም ላይ እንድዘብትበት እግዚአብሔር አዞኛልና። ነገር ግን ና እንጸልይ። ያን ጊዜም በአንድነት ጸለዩ። ልብሳቸውንም እስከ አራሱት ድረስ እርስ በርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትበት ቀን ስራውን ይሰውርለት ዘንድ ወደ እግዚአብሔር እየጸለየ ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ። እሳትን በእጁ የሚጨብጥበትም ጊዜ አለ። ከዚህም በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያውም ማስሮ እየጎተተ እንደሚጫወት ሆነ። ሰዎች እስከሚሰርቡትና እስከሚጸየፉትም ድረስ እንደዚሁ አደረገ። በአንዲት ቀንም እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተ ክርስቲያን ገባ። መቅረዞቹንም ሰበረ። ሴቶችንም መጥቶ ከእርሳቸው ጋር እንደሚተኛ ጎተታቸው። ባሎቻቸውም ይዘው ደበደቡት። እረፍቱም ሲቀርብ የእግዚአብሔር መልአክ የእርሱንም የወንድሙን የዮሐንስንም የእረፍታቸውን ጊዜ ነገረው። ወደ ወይን ሐረግ ስር ገብቶም ከወንድሙ ዮሐንስ ጋር ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለስምዖን ዘተመሰለ አብደ ወለ ዮሐንስ ወሁ ዘምስሌሁ ዘተጸምደ ሶበ ምንኩስና ረከቡ ከመልቦሙ ፈቀደ መንፈስ ቅዱስ ዲበ ልቦሙ ዘኦደ አክሊለ ብርሃን ነጸሩ ገሃደ። በዚህችም ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ተአምርን አደረገ። ስለርሱም ከአይሁድ ብዙዎች አምነው በእስክንድርያ ሊቀ ጳጳሳት በአባ ቴዎፍሎስ እጅ ተጠመቁ። እርሱም ለቅዱስ ቄርሎስ የእናቱ ወንድም ነው። ይህም እንዲህ ነው። በእስክንድርያ ሀገር ስሙ ፈለክሲኖስ የሚባል አይሁዳዊ ባለጸጋ ሰው ይኖር ነበር። እርሱም እንደ አባቶቹ የኦሪትን ሕግ የሚጠብቅና እግዚአብሔርን የሚፈራ ነው። ዳግመኛ ሙያተኛዎቹ ሁለት ድሃዎች ክርስቲያኖች አሉ። በአንደኛውም ላይ ሰይጣን የስድብ መንፈስ አሳድሮበት ጓደኛውን ወንድሜ ሆይ ክርስቶስን ለምን እናመልከዋለን? እኛ ድሆች ነን። ይህ ክርስቶስን የማያመልካው ይሁዳዊ ፈለክሲኖስ ግን እጅግ ባለጸጋ ነው አለው። ጓደኛውም እንዲህ ብሎ መለሰለት፣ እወቅ አስተውልም። የዚህ ዓለም ገንዘብ ከእግዚአብሔር የሆነ አይደለም፣ ምንምም አይጠቅምም። ጥቅም ቢኖረው ጣዖትን ለሚያመልኩ፣ ለአመንዝራዎች፣ ለነፍስ ገዳዮች፣ ለአመፀኞችና ሁሉም ባልሰጣቸውም ነበር። አስተውል። የከበሩ ነቢያት ድሆች ችግረኞችም እንደነበሩ፣ ሐዋርያትም እንደርሳቸው ችግረኞች እንደነበሩ፣ ጌታችንም ድሆችን ወንድሞቼ ይላቸው እንደነበረ፣ ሰይጣን ግን የጓደኛውን ምክር እንዲቀበል ምን አልተወውም። ሃይማኖቱን ለውጦ ነፍሱን እስከ ማጥፋትም ድረስ አነሳሳው፣ ቀሰቀሰውም እንጂ። ከዚህም በኋላ ወደ ፈለክሲኖስ ሂዶ በአንተ ዘንድ እንዳገለግል ተቀበለኝ አለው። ፈለክሲኖስም እንዲህ ብሎ መለሰለት፣ በሃይማኖቴ የማታምን አንተ ልታገለግለኝ አይገባም። ከቤተሰቦችም ጋር የማትተባበር ልቀበልህ አይገባኝም። ሁለተኛም ይህ ጎስቋላ ወደ አንተ ተቀበለኝ፣ እኔም ወደ ሃይማኖትህ ገባለሁ፣ ያዘዝከኝንም ሁሉ አደርጋለሁ አለው። አይሁዳዊው ባለጸጋም ከመምህሬ ጋር እስከምማከር ድረስ ጥቂት ታገሰኝ ብሎ ከዚያም ወደ መምህሩ ሄዶ ድሃው ክርስቲያናዊ ያለውን ሁሉ ነገረው። መምህሩም ክርስቶስን የሚክድ ከሆነ ግረዘውና ተቀበለው አለው። አይሁዳዊውም ተመልሶ መምህሩ የነገረውን ለዚያ ድሃ ነገረው። ያም ምስኪን የምታዘኝን ሁሉ ነገር ሁሉ አደርጋለሁ አለ። ከዚህም በኋላ ወደ ምኩራባቸው ወሰደው። የምኩራብም አለቃ ሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው፣ ንጉሥ ክርስቶስን ክደህ አይሁዳዊ ትሆናለህን? አለው። እርሱም አዎን እክደዋለሁ አለ። የምኩራቡም አለቃ መስቀል ሰርተው በላዩ የክርስቶስን ስዕል እንዲያደርጉ መጻጻንም የተመላች ሰፍነግ በዘንግ ላይ አስረው ከጦር ጋር እንዲሰጡ ታዘዘ።
ከዚያም ከተሰቀለው ላይ ምራቅህን ትፋ፣ መጻጻውንም አቅርብለት። ክርስቶስ ሆይ ወጋው እያት ውጋው አሉት። ሁሉንም እንዳዘዙት አድርጎ በወጋው ጊዜ ብዙ ውሃና ደም ፈሰሰ። ሎቱ ስብሐት። ለረጅም ጊዜም በምድር እየፈሰሰ ነበር። በዚያን ጊዜም ያ ከሃዲ ደርቆ እንደ ድንጋይ ሆነ። በአይሁድ ሁሉ ላይ ታላቅ ፍርሃትም ወደቀባቸው። በእውነት የአብርሃም ፈጣሪ ስለኛ ተሰቅሏል፣ እኛም ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ እንደሆነ አመንበት እያሉ ጮሁ። ከዚህም በኋላ አለቃቸው ከዚያ ደም ወስዶ የአንድ ዕውር አይኖችን አስነካው። ወዲያውኑም አየ። ሁሉም አመኑ። ወደ ሊቀ ጳጳሳት አባ ቴዎፍሎስም ሄደው የሆነውን ሁሉ ነገሩት። ሊቀ ጳጳሳቱም ከካህናቱ ሁሉ ጋር ተነሳ። አባ ቄርሎስ ከእርሱ ጋር አለ። ወደ አይሁድ ምኩራብም ሄዶ ውሃና ደም ከእርሱ ሲፈስ መስቀሉን አገኘው። ከዚያም ደም ወስዶ በግንባሩ ላይ ተቀብቶ በረከትን ተቀበለ። ሕዝቡንም ሁሉ ግንባራቸውን በመቀባት ባረካቸው። ያንንም መስቀል አክብረው ተሸክመው እያመሰገኑ ወደ ቤተ ክርስቲያን ወስደው ያኖሩት ዘንድ አዘዘ። ደም የፈሰሰበትንም ምድር አፈሩንም አስጠርጎ ለበረከትና ለበሽተኞች ፈውስ ሊሆን በሸክላ ዕቃ ውስጥ አኖረው። ከዚህም በኋላ ፈለክሲኖስ ከቤተሰቦቹ ሁሉ ጋር ሊቀ ጳጳሳት ቴዎፍሎስን ተከተለው። ከአይሁድም ብዙዎች የቀደሙ አባቶቻቸው በሰቀሉት የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ከእርሱ ጋር አንድ አደረጋቸው። ክቡር ደሙ ቅዱስ ሥጋውንም አቀበላቸው። ከዚህም በኋላ ለዘላለሙ ክቡር ምስጉን የሆነ እግዚአብሔርንም እያመሰገኑ ወደ ቤታቸው ገቡ። እኛንም ሁላችን የክርስቲያን ወገኖች በመስቀሉ ኃይል ያድንን ለዘላለሙ አሜን። ሰላም ለተአምሪሁ ክቡድ እስከ አምኑ ቦቱ ጉባኤ አይሁድ ሶበለ መስቀል ረገዞ ብሴ ሙስና ወካሄድ ወሰላም ካይበ ዘምስላማሃ ወሰጊድ አሃባዋዘ ደመ መስቀሉ ለወልድ። በዚህችም ቀን ከአርድእቱ ጋር በድንጋይ የተወገረ ታምራትንም የሚያደርግ ሰማያት ድምጤ አረፈ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን ቅዱስ ባስሊቆስ በሰማዕትነት አረፈ። በእስር ቤትም እርሱ ሳለ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጦለት እንዲህ አለው፣ የምስክርነት ፍጻሜ ደርሷልና ሂደህ ዘመዶችን ተሰናበታቸው። ከዚህም በኋላ ወታደሮችን ከእርሱ ጋር ወደ ቤቱ ይሄዱ ዘንድ ለመናቸው። ሄደውም ወደ ቤቱ ገቡ። እናቱንና ዘመዶቹንም ተሰናበታቸው። በማግስቱም የከበረ ባስሊቆስን ወደ ፍርድ ሸንጎ አቀረቡትና በሁለት ምሰሶች መካከልም አስረው ሲደበድቡት ዋሉ። በእግሮቹም ችንካሮችን አደረጉበት። ደሙም በምድር ላይ ፈሰሰ። ያየ ሁሉም አለቀሰለት። ከዚህም በኋላ ከደረቀ እንጨት ላይ አሰሩት። እንጨቱም በቀለና ቅርንጫፍና ቅጠሎችን አወጣ። ሰዎችም የልብሱን ጫፍ ለመንካት የሚጋፉ ሆኑ። በበሽተኞችና በዚህ እንጨት ላይ የሚያደርገውን ተአምር አይተዋልና። ከዚህም በኋላ ዋርሲኖስ ወደሚባል ሀገር በመርከብ ወሰዱት። ወታደሮችም እንዳትሞት እህልም ብላ አሉት። እርሱም እኔ ከሰማያዊ መብል የጠገብኩ ነኝ፣ ምድራዊ መብልንም አልመርጥም አላቸው። ወደ መኮንኑም ባቀረቡት ጊዜ ለአማልክት መስዋዕትን አቅርብ አለው። የከበረ ባስሊቆስም እኔ አንድ ለሆነ አብ ወልድ መንፈስ ቅዱስ የምስጋና መስዋዕትን አቀርባለሁ አለው። ሁለተኛም ወደ ጣዖታቱ ቤት እንዲያስገቡት አዘዘ። እርሱም ቆሞ ወደ እግዚአብሔር ጸለየ። ያን ጊዜ እሳት ወርዶ ጣዖታቱን አቃጠላቸው። መኮንኑም ፈርቶ ሸሽቶ ወደ ውጭ ወጣ። ቁጣንም ተመልቶ ይገድሉት ዘንድ ያ መኮንን አዘዘ። ከዚህም በኋላ ቅዱስ ባስሊቆስ ወደ እግዚአብሔር ጸለየ። መከራውንም ይሳተፍ ዘንድ ስላደለውም አመሰገነው። ከዚህም በኋላ ራሱን በሰይፍ ቆረጡት። ብዙዎችም መላእክት ነፍሱን ሲያሳርጓት አዩአት። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ወዳጄ ባስሊቆስ ሆይ ወደ እኔ ና፣ እኔ የምዋሽ አይደለሁም፣ ተስፋ ያስደረግኩህን እፈጽምልሃለሁም ብሎ ጠራው። እንዲህም ተጋድሎውን ፈጸመ። እግዚአብሔርም ምስጋና ይሁን፣ እኛንም በሰማዕቱ ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።
ሰላም ለባስሊቆስ እንታራይ መንክረ ባስርጾ ይቡስ እጽ እንተዲቤሁ ተአስረ ካይበኒ ድህረ በሰይፍ ተመትረ ውስተ መቃብሩ በዕለተ ዘሩ አተረ በቁለ ሶቢያሃ ወፈረ ስሙረ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 15 በዚህች ቀን የመኮንን ርባኖስ ልጅ ቅድስት ክርስቲና በሰማዕትነት አረፈች። በዚህችም ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት እንባ መሪና አረፈች። በዚህችም ዕለት በንጉሥ ዳሲዮስ ቄሳር ዘመን ቅዱስ ለወረኒዮስ በሰማዕትነት አረፈ። በዚህችም ቀን አምላክን ስለወለደች ስለእመቤታችን ስለ ቅድስት ድንግል ማርያም ስጋዋን ስለመገነዝ የሐዋርያት ስብሰባ ሆነ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸይቀመለት ኩፈ መላቡ በውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቅ ኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት